ለመጀመሪያ ጊዜ 48 ብሔራዊ ቡድኖች የተሳተፉበት የ2026 የፊፋ ዓለም ዋንጫ ብዙዎች እንደጠበቁት እንደገመቱት እኔም ምናልባት ቁጥሩ ሲበዛ የኳሊቲ ልዩነት ይበዛል የፉክክር መጠኑ ይቀንስና አንደኛው ቡድን አንደኛው ላይ ኦቨር ዶሚኔንት ሆኖ ጥራት ያለው ፉክክሩ ጠንከር ያለ ውድድር ላንመለከት እንችላለን የሚል ስጋት ነበረኝ። ነገር ግን ጃኒ ኢንፋንቲኖ እና ፊፋ ይህንን ውሳኔ መወሰናቸው ተገቢ መሆኑን ያስመሰከሩበት ውድድር ነው ብሎ መናገር ይቻላል። ምክንያቱም በእግር ኳስ አሁን ከዚህ ቀደም በነበሩ ሱፐር ፓወር እና ደግሞ እንደዚህ በቀላሉ ትንሽ ግምት የሚሰጣቸው ቡድኖች መካከል ያለው ልዩነት ኦልሞስት ጠፍቷል ማለት ይቻላል። ይሄኛው የዓለም ዋንጫ ያሳየን እሱ ነው። የዓለም ሻምፒዮኑ አርጀንቲና ለመጀመሪያ ጊዜ በዚህ ውድድር ከተሳተፈችው ካፖ ቨርዴ ጋር ያደረገችውን ጨዋታ ስትመለከት፣ ጀርመን በፓራጓይ የደረሰባትን ሁኔታ ስትመለከት፣ ዲሞክራቲክ ሪፐብሊክ ኮንጎ እና እንግሊዝ ያደረጉትን ፉክክር ስታይ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ፖርቹጋል ሌሎችንም ጨዋታዎች ማንሳት ትችላለና ልዩነቱ በጣም የጠበበ መምጣቱን የተመለከትንበት የዓለም እግር ኳስ ላንድስኬፕ ከዚህ ቀደም ከነበረው የፉክክር መጠን በእጅጉ ከፍ ብሎ የተመለከትንበት ውድድር ነው ብሎ መናገር ይቻላል። ከጠበቅኩት ፈጽሞ ተቃራኒ የሆነ ፉክክር ነው ያየሁት። ይህንን ተከትሎም ውድድሩ አሁን ወደ ማለቂያ ሲቃረብ ፊፋ የ2030 የዓለም ዋንጫን አሁን ካለው 48 ብሔራዊ ቡድን ወደ 64 ብሔራዊ ቡድኖች ቁጥሩን ከፍ አድርጎ ሊያዘጋጅ ይችላል የሚሉ ነገሮች አሁን ሞመንተም እያገኙ ነው። ቁጥሩ ከፍ እያለ ነው። በተለይ የደቡብ አሜሪካ ሀገራት ቁጥሩ ከፍ እንዲል ጥያቄ እያቀረቡ ነው። በዚህም ምክንያት እና ሜዳ ላይ ከነበረው ፉክክር በመነሳት እንደገና ፊፋ ደግሞ ብዙ ብሔራዊ ቡድኖች ብዙ ጨዋታዎች ብዙ ተመልካች በስቴዲየም ብዙ የማች ዴይ ሬቨኑ ከዛ የቴሌቪዥን ገቢ ይሄን ስፖንሰርሺፕ ይሄን ሁሉ ነገር ከግምት ስታስገባ ምናልባት የ2030 የዓለም ዋንጫ ላይ የተሳታፊ ቁጥር 64 ቢሆን እንዳይገርመን። በይፋ ባይወጣም በጣም ቅርብ የሆኑ አነፍናፊ መረጃ ምንጮች እንደሚናገሩት ከሆነ የ2030 የዓለም ዋንጫ የተሳታፊ ቁጥር አሁን ካለበት 48ም ወደ 64 ከፍ ብሎ እንመለከት የምንችልበት እድል ሰፊ ነው ብሎ መናገር ይቻላል። ውድድሩ ሳይጀመር ለሻምፒዮንነት ካጫዋቸው ቡድኖች መካከል እውነት ለመናገር ቢያንስ ከአራቱ ሶስቱ ግማሽ ፍጻሜ ደርሰዋል። በትክክል ዋንጫ የምጠብቃቸው ደግሞ ሁለቱ ቡድኖች ፈረንሳይና ስፔን ናቸው። በአጋጣሚ እንግዲህ ግማሽ ፍጻሜ ለሁለቱ በመገናኘታቸው ምክንያት አንዳቸውን ፍጻሜ ልናገኛቸው እንችላለን። በዚህ እምነት ከሄድን አዎ የገመትኩት የጠበቅኩት ብሔራዊ ቡድን እስከ ርቀት ተጉዟል በዚህ ዓለም ዋንጫ ብሎ መናገር ይቻላል። ለመጀመሪያ ጊዜ ይመስለኛል በፊፋ ዓለም ዋንጫ ታሪክ በወርልድ ራንኪንግ ከአንደኛ እስከ አራተኛ የሆኑት ቡድኖች ግማሽ ፍጻሜ እንዲቀርቡ የሆነው። ይሄ ደግሞ እንግዲህ ፊፋ ገና ሲዲንጉን ሲያወጣው አሳውቋል። በነገራችን ላይ እስከ ግማሽ ፍጻሜ ድረስ እንዳይገናኙ ይደረጋል፣ ግን ሁሉም ምድባቸውን በቀዳሚነት ካጠናቀቁ ነው ብሏል። በአጋጣሚ ሆኖ እንግዲህ ሁሉም ምድባቸውን በቀዳሚነት አጠናቀዋል። ሩቱም በፈቀደላቸው መጠን እንደምናየው አሁን ለግማሽ ፍጻሜ ቀርበዋል። የሚገባቸው ቡድኖች እዚህ ደረጃ ላይ ደርሰዋል ብሎ መናገር ይቻላል። የዘንድሮ የዓለም ዋንጫ ምርጡ የዓለም ዋንጫ ነው። ለእኔ በግሌ 7ኛ የዓለም ዋንጫ ነው ስመለከት። እንግዲህ ከ2002 ኮሪያ ጃፓን የዓለም ዋንጫ ጀምሮ ባሉት ውድድሮች በንቃት በደንብ የማስታውሳቸው የዓለም ዋንጫዎች ናቸው። በቦታው በስፍራው ተገኝቼ ስዘግብ ደግሞ ይሄ መጀመሪያ የዓለም ዋንጫ ነው። ከዚህ ቀደም እጅግ በጣም አይረሴ የሚባሉ ፉክክሮችን ያስመለከቱን የዓለም ዋንጫ ነው። ኦፍኮርስ ይሄኛው የምንጊዜ ምርጥ ነው። አይ ቲንክ ብዙ ያዩ ሰዎችን ስጠይቅ እንደዛ ብለውኛል። ለእኔ መጀመሪያ ስለሆነ ኦፍኮርስ በግሌ ምርጡ የዓለም ዋንጫ ነው። ግን ብዙዎቹ ይሄ የዓለም ዋንጫ በጣም ትልቁ የዓለም ዋንጫ ነው ብለዋል። አንደኛ ከ6.5 ሚሊዮን በላይ ተመልካች ስቴዲየም ገብቶ የተመለከተበት የዓለም ዋንጫ ነው። ወደ 6 ቢሊዮን የሚጠጉ ሰዎች ደግሞ በቲቪ ይህንን ውድድር ተመልክተውታል። 48 ብሔራዊ ቡድኖች የሚሳተፉበት ነው። ፋንዞን ላይ ከ6 ሚሊዮን በላይ ተመልካቾች ልክ ስቴዲየም የገቡ ያክል ስሜት በሚፈጥር ሁኔታ ተመልክተውታል። ይህን ነገር ካነሳ በገቢ መጠኑ፣ በተሳታፊ ብዛት ከዚህ ቀደም ደግሞ የምናውቃቸው ትልልቅ ስም ያላቸው ተጫዋቾች በውድድሩ ካሳዩት ፐርፎርማንስ አንጻር ያ ምርጡ የዓለም ዋንጫ ነው። በብዙ መንገድ ትልቁ የዓለም ዋንጫ ነው። ኤክሰፕሽናሊ ልዩ ያደርገዋል ብዬ የማስበው ግን አንድ ነገር ይመስለኛል። ምክንያቱም ይሄ የዓለም ዋንጫ ለብዙዎች ላለፉት 20 ዓመታት
በትንሹ የዓለም እግር ኳስ ቤተኛ የሆኑ የቴሌቪዥን መስኮቶችን ደግሞ ስቴዲየሞችን ያደመቁ በግልም በክለብም ሽልማቶችን ደጋግመው ያሸነፉ ትልቅ ስም ያላቸው ተጫዋቾች በከፍተኛ ክብር የሚሰናበቱበት ውድድር ነው። በሚችሉት መጠን አውትሻይን ያደረጉበት ውድድር ነው ብሎ መናገር ይቻላል። ሊዮኔል ሜሲን ተመልከት። በ39 ዓመቱ አርጀንቲናን አሁንም እየመራ ነው። እጅግ በጣም አስደናቂ የሚባል የውድድር ጊዜ እያሳለፈ ነው የሚገኘው እና ይሄ የዓለም ዋንጫው የመጨረሻው እንደሚሆን ብዙዎች ይገምታሉ። ምክንያቱም ከ4 ዓመት በኋላ አሁን ባለው ሁኔታ የመመለስ እድሉ በጣም ጠባብ ነው። 43 ዓመት ይሆናል። ክርስቲያኖ ሮናልዶን በ41 ዓመቱ ተመልክተነዋል። ሉካ ሞድሪችን ሸኝተነዋል። ሃሪ ኬን አሁን 30ዎቹን አልፈዋል። ብሩኖ ፈርናንዴዝ በቀጣይ ቢመጡ እንኳን አሁን ባላቸው ጥንካሬ ላንመለከታቸው እንችላለን። ምክንያቱም መስከረም ላይ አሁን 32 ዓመት ይሞላቸዋል። ሉካ ሞድሪችን ማንሳት እንችላለን። ኔይማር የመጨረሻ የዓለም ዋንጫውን አድርጓል እና ይሄ በጣም ትልልቅ ስም ያላቸው ተጫዋቾች በጣም ከድንቅ ፐርፎርማንስ ጋር የመጨረሻ የዓለም ዋንጫ ተሳትፎቻቸው ያደረጉበት ውድድር እንደመሆኑ መጠን ሜዳ ላይ ያለው ፉክክር ደግሞ ያው እንደምንመለከተው ነውና በዚህ ምክንያት በግሌ አዎ የኔ ምርጡ የዓለም ዋንጫ ነው በተለያዩ ምክንያቶች። ግን ደግሞ ሰዎችን ጠይቄ እንደነገሩኝም ካለፉት የዓለም ዋንጫዎች የተለየ የዓለም ዋንጫ ነው የሚል ሐሳብ ሰጥተውኛል።